እናት አልወለድ ብሎ ሲያስቸግራት የነበረውንና 3 ዓመት ሆዷ ውስጥ የቆየውን ልጇን ትገላገላለች። የተወለደው ልጅ እጅግ በጣም ትልቅ ሲሆን ሰዎች ይህንን ካዩ ልጁ ጨራቅ ነው ከማለት ወደ ኋላ ማይሉ ቢሆንም እናት ግን መጨከን አቅቷት ይሄን ልጅ ለማሳደግ ትወስናለች። ከልጁ አባት ጋርም በመሆን ማንም ሳያያቸው ልጁን ለማሳደግ ወደሚመቻቸው ድብቅ ቦታ ይሄዳሉ። ሰላም፣ እንዴት ቆይታችኋል? ዛሬም በሌላና በአዲስ ፊልም የተመለስን ሲሆን ዛሬ አብረን ልናይ የወደድነው በ2023 ተሰርቶ ለእይታ የቀረበውን አይ አም ቪርጎ የተሰኘውን ፊልም ይሆናል። እንደምትወዱት ስለማልጠራጠር ቪዲዮውን ላይክ፣ አዳዲሶች ቻናላችንን ሰብስክራይብ እያደረጋችሁ ወደ ፊልሙ እንለፍ። ይመቻችሁ። እናት አልወለድ ብሎ ሲያስቸግራት የነበረውንና 3 ዓመት ሆዷ ውስጥ የቆየውን ልጇን ትገላገላለች። የተወለደው ልጅ እጅግ በጣም ትልቅ ሲሆን ሰዎች ይህንን ካዩ ልጁ ጨራቅ ነው ከማለት ወደ ኋላ ማይሉ ቢሆንም እናት ግን መጨከን አቅቷት ይሄን ልጅ ለማሳደግ ትወስናለች። ከልጁ አባት ጋርም በመሆን ማንም ሳያያቸው ልጁን ለማሳደግ ወደሚመቻቸው ድብቅ ቦታ ይሄዳሉ። ልጁ 3 ወር እንኳን ሳይሞላው መራመድ ጀመረ። ፊዚካሉ እጅግ በጣም ግዙፍ ነው። ወላጆቹም ይህንን ልጅ በድብቅ ለማሳደግ ወስነዋል። አባትየውም እሱ መሆን ያለበትን ቦታ ለመለየት በቢጫ ቀለም ቀብቶ ያሳየዋል። ልጃቸውን ኩዲ ብለው የሰየሙት ሲሆን እንደ ቀልድ ዓመታቶች አልፈው ኩዲ አሁን ላይ እጅግ በጣም ግዙፍና ትልቅ ሰው ሆኗል። ቤት ውስጥም እንደ ልብ መንቀሳቀስ እያቃተው ግድግዳዎችን እስከ ማፍረስ ደረጃ ደረሰ። ይህንን የተመለከቱት ወላጆቹም እጅግ በጣም እያዘኑ እሱን የሚመጥንና እንደ ልቡ መንቀሳቀስ የሚችልበትን ቤት ይገነባሉ። አሁን ላይ ቤቱ ተጠናቆ ኩዲ እጅግ በጣም ደስተኛ ሆኗል። ምክንያቱም እንደ ልቡ ቤት ውስጥ መንቀሳቀስ ይችላል። 5 ሜትር የሚረዝም አልጋም ሰርተውለት እንደ ልቡ መተኛት ችሏል። ነገር ግን ኩዲ አሁንም ውጪ ያለውን ዓለም ማየት ይፈልጋል። እናም አንድ ቀን ማታ ወላጆቹ በተኙበት ተደብቆ ይወጣል። ሰዎች እንዳያስተውሉት ራሱን በቅጠል ሸፍኗል። እናም ከርቀት ግሪን ኤሪያ ላይ እየተዝናኑ ያሉ ሰዎችን ይመለከታል። በድንገት ፊሊክስ የተባለው አንደኛው ሰውዬ ሽንቱን ለመሽናት ወደ ጫካው ይጠጋል። ኩዲም እላዩ ላይ እንዳይሸናበት ወደ ኋላ ይጠጋል። በዚህ ሰዓት ፊሊክስ እጅግ በጣም ደነገጠ። ነገር ግን ስለሰከርኩ መስሎኝ ነው በማለት አሁንም ሽንቱን ለመሽናት ወደዛ ሲጠጋ ኩዲ አሁንም ወደ ኋላ ይሸሸዋል። ደንግጦ ለጓደኞቹ እየነገራቸው ነገሩን ለማጣራት አሁንም ወደሱ መጠጋት ጀመረ። ኩዲ ነገሩ ሲጨንቀው እየሮጠ ከዛ አካባቢ ይጠፋል። በድጋሚ ክስተቱን ለጓደኞቹ ሲነግራቸው ሰክረሃል በማለት ይስቁበታል። ኩዲ ወደ ቤት ገብቶ ሻወር ቤት ውስጥ ነው ያደረው። በነጋታው በራቸው አካባቢ የነበሩት እነ ፊሊክስ ኩዲን በድጋሚ ያዩታል። ጥሩ ሰዎች መሆናቸውንም አይቶ ይግባቡና ስፖርት እየሰራ ጉልበቱን ያሳያቸው ነበር። ድሮ ብቻውን ሲሆን ስፖርት የሚሰራው ነገር ግን አሁን ላይ ጓደኞች ያገኘ ይመስላል። ለነሱም ውጭ ያለውን ዓለም ማየት እንደሚፈልግ ከነገራቸው በኋላ የመኪናቸው አናት ላይ ጭነውት ይዘውት ይወጣሉ። የመኪና ውድድር ቦታ ላይ ይዘውት ይሄዱና ኩዲ የሰዎችን ትኩረት በመሳብ የውድድሩ ዋና ካራክተር ይሆናል። ከጨዋታው በኋላ ምግብ ለመብላት ወደ ምግብ ቤት ይዘውት ይሄዳሉ። እዛም ሆነው ምግብ አቅራቢ የሆነችዋን ላራ የተባለች ሴት ይመለከታትና ኩዲ እጅግ በጣም ትኩረቱ ይሰረቃል። እቺም ሴት በሚገርም ሁኔታ ኩዲን ወዳው ነበር። ነገር ግን አንድ ላይ ከሆኑ መሀላቸው ካለው እጅግ በጣም ትልቅ የሆነ የፊዚካል ልዩነት ምክንያት ብዙ ችግሮች ሊመጣባቸው እንደሚችል ያስባሉ። እቺ ሴት እሱን ለመሳም እንኳን ከ50 ሜትር ርቀት ላይ እየሮጠች ሄዳ እሱ ላይ ካልወጣች የሚታሰብ ነገር አይደለም። ፍቅር ለመስራት እንኳን ካሰቡ ያለውን ልዩነት በማሰብ በጣም ይደነግጣሉ። ነገር ግን ላራ ይሄ ነገር ብዙም ግድ አልሰጣትም። እናም ራሷን ታስተዋውቀዋለች። ኩዲም ካሁን በኋላ እሷን ለማግኘት እዚህ ቤት መመላለስ እንዳለበት ይገባውና በርገር ሲበላ የሚያሙ ቢሆንም እየተመላለሰ ግን በርገር መግዛቱን ይቀጥላል። ላራም እሷን ፍለጋ እንደሚመላለስ ስለሚገባት ደረሰኙ ላይ ልብ ቅርጽ እየሳለች ነበር የምትሰጠው። ኩዲ በሚያሳዝን መልኩ ስራ ሳይኖረው ነው በየቀኑ እየተመላለሰ በርገር የሚገዛው። እናም እጁ ላይ ያለውን ገንዘብ ስለጨረሰ አሁን ወደ ቤተሰቦቹ ሄዶ ገንዘብ ለመጠየቅ ይገደዳል። ከቤት ዝም ብለህ ተነስተህ መጥፋት ሳይንስ አሁን ደግሞ ገንዘብ ትጠይቀናለህ በማለት ቤተሰቦቹ እጅግ በጣም ያዝኑበታል። ገንዘቡን እነሱ ባይሰጡትም የሞዴሊንግ ስራ በመስራት ገንዘብ ለማግኘት ይወስንና ይሄዳል። ስራው እጅግ በጣም አድካሚ ቢሆንም ገንዘብ አግኝቶ ላራን ለማግኘት ሲል ወጥሮ ይሰራል። እናም ባገኘው ገንዘብ እየተመላለሰ በርገር መግዛቱን ይቀጥላል። አንድ ቀን ሳይጠበቅ ላራ ወደሱ ተጠጋና እንደወደደችው ትነግረዋለች። እሱም በርገር ወዶ ሳይሆን እሷን ለማግኘት እንደሚመጣ ስለገባት ሌሎች ምግቦች ወደሚሸጡበት ካፌ ይዘው ትሄዳለች። በሚያስቅ ሁኔታ ኩዲ 20 ሳህኖች ነበር የበላው። ከዛም እንደወጡ ወደ ባህር ዳርቻው ለመዝናናት ይሄዳሉ። ላራም አንድ ኮንቴነር አግኝተው ኮንቴነር ውስጥ ሰው አለ የለም የሚለውን ለማረጋገጥ ስታንኳኳ እጇ በጣም በፍጥነት ይደበድባልና ይህንን የተመለከተው ኩዲ ለምን እንደሆነ ይጠይቃታል። እሷም ታሪኳን እንዲያለች ትነግረው ጀመር። እንዴት እንደሆነ በማይታወቅ መልኩ ስትወለድ የብርሃን ፍጥነት እንዳላትና ነገሮችን ስታደርግ በጣም በኃይለኛ ፍጥነት እንደምታደርግ
በዚህም ምክንያት በልጅነቷ ቤተሰቦቿ አንድ ነገር ሊያደርጉላት ሲሉ እሷ የብርሃን ፍጥነት ስላላት ነገሮች በጣም ቀስ እያሉ እንደሚታያትና ነገሮች አስቸጋሪ እንደነበሩ ትነግሯለች። ከወላጆቿ ጋር ለመግባባት ደብዳቤዎችን እየጻፉ እንደሚያስቀምጡና እሷ አንድ ደብዳቤ ጽፋ ምግብ በልታ ተኝታ ስትነሳ ወላጆቿ አንድ እንኳን ትርጉም ያለው ነገር ጽፈው ሳይጨርሱ ልትነሳ እንደምትችልና ይሄ ነገር ህይወቷ ላይ በጣም አስቸጋሪ እንደነበር ለዚህም ነገር መፍትሄ ለመስጠት ሲለማመዱ እንደነበርና ወላጆቿ አንድ ደብዳቤ ጽፈውላት እሱን በተደጋጋሚ 50 እና 70 ጊዜ እያነበበች ነገሮችን ቀስ ብላ ለመረዳት እየሞከረች እንደነበርና ቀስ በቀስ ነገሮችን ልክ እንደ ኖርማል ሰዎች በትንሹ መረዳትና ቀስ ማለት እንደለመደች ትነግረዋለች። ነገሮች ለሷ በጣም ፈጣን ስለሆኑ አሁን ያለችበት እድሜ ላይ ለመድረስ 5 ዓመት እንኳን የኖረች እንደማይመስላት ትነግረዋለች። ስራ ቦታ ላይ በጣም ፈጣን ስለሆነች ምን እያደረገች እንደሆነ ሰዎች መረዳት እንኳን አይችሉም። 10 ሰዎች የሚሰሩትን ነገር እሷ በሰከንዶች ውስጥ ሰርታ ትጨርሳለች። ሱቃቸው ውስጥ ወረፋ ሲበዛ እንኳን እሷ ትጠራና ነገሮችን በሰከንዶች ውስጥ ትጨርሳለች። አሰሪዋም ይህንን ፍጥነቷ በጣም ስለሚወደው ከሌሎች ሰራተኞች እጥፍ ነበር የሚከፍላት። እናም እነዚህ ሁለት የተለያየ ተፈጥሮ ያላቸው ሁለት ጥንዶች አንድ ላይ ለመሆን ፈልገዋል። የመጀመሪያ ዴታቸውንም ዛሬ ማታ ይቀጣጠሩና ኮዲ ወደ ቤት ገብቶ እየተዘጋጀ የአባቱን ሽቶ ሙሉን ቢጨርሰውም ነገር ግን ሙሉ ሰውነቱ ላይ ሊዳረስለት አልቻለም ነበር። ከላራ ጋርም ተገናኝተው ደስ የሚል ጊዜ እያሳለፉ ሳለ በድንገት አንድ ቴክስት ይረብሻቸዋል። ቴክስቱም ጓደኛቸው ፒተር ታሞ ወደ ሆስፒታል በሄደ ጊዜ በዘረኝነት ምክንያት በዛ ሆስፒታል አገልግሎት ማግኘት እንዳልቻለና ህይወቱ እንዳለፈች የሚናገር መልእክት ነበር። በዚህ ዘረኝነት ጉዳይ ብዙ ሰዎች ሰልፍ ይወጣሉ። ይሄ ፒተር የተባለው ልጅ በዘረኝነት ምክንያት አገልግሎት ተከለከለ እንጂ በጊዜ ቢታከም ኖሮ ይድን ነበር። አሁን እነዚህ ሰልፈኞች ስራችንን ይህንን ሆስፒታል ከማዘጋት መጀመር አለብን የሚል ሀሳብ ያመጣሉ። ትንሹ ልጅም ሀሳብ ያነሳና ሁሉንም በምናብ ይወስዳቸዋል። እዚህ ዓለም ላይ ዘረኝነትን እያስፋፉ ያሉ ሰዎች ገንዘብ ያላቸው ሰዎች እንደሆኑ እያስረዳቸው ሆስፒታሉን ከማዘጋት ቀጥሎ እነዚህን ሰዎች በቁጥጥር ስር ማዋል እንደሆነ ይናገራል። በዚህ ሰዓት ፖሊሶች አስለቃሽ ጭስ ወደ ሰዎቹ መበተን ጀመሩ። ላራ ግን እጅግ በጣም የሚገርም የብርሃን ፍጥነት ስላላት የተወረወሩትን የጭስ ቦምቦች መልሳ ወደ ፖሊሶቹ እየወረወረች ነበር። ሁሉም ሰልፈኛ በሚችለው መጠን ድምፁን ማሰማት ጀመረ። በዚህ በኩል እነ ፊሊክስ ከሆኑ ሰዎች ጋር ይጣላሉ። ኮዲም መሀላቸው ይገባና ነገሩን አረጋግቶ ሰዎቹን እንዲረጋጉ ይነግራቸዋል። ኮዲም የሰውየውን ጭንቅላት እየነካ ሊያረጋጋው ሲሞክር የንቀት ንግግር ይመስለውና ሰውየው ተናዶ ኮዲ ላይ ዘሎ በመውጣት ይደበድበው ጀመር። ጓደኞቹም ተደርበው እሱን ቢደበድቡትም ኮዲ ምንም አይነት ህመም ግን እየተሰማው አልነበረም። በንዴት ሁሉንም ወርውሮ ከመሬት ጋር ያጋጫቸዋል። በዚህ ሰዓት ይሄ ሁሉ ክስተት በቲቪ እየተላለፈ ነበር። ኃይል ሰጪ የሮቦት ልብስ የሚጠቀም አንድ ሰውዬ ይሄንን ዜና እየተከታተለ ነበርና በኮዲ እጅግ በጣም ተናዶ ምንም ጊዜ ሳያጠፋ ወደዛ አካባቢ እየበረረ በመሄድ ኮዲን በቦክስ ይመታውና በሰንሰለት አስሮት መሬት ላይ ይጎትተው ጀመር። በትንሽ የተጀመረው ሰልፍ ወደ ብጥብጥ ተቀይሯል። ጥቁርና ደሃ የሆነ ሰው እዚህ ሀገር ላይ ለምንድነው መኖር የማይችለው እያሉ ተቃውሟቸውን እያሰሙ ነው። ፒተር የተባለው ልጅም ለም የተፈጠረው ይሄ ነው። ባጋጠመው አደጋ ምክንያት ወደ ሆስፒታል ሄዶ ሕክምና ሲጠይቅ የኢንሹራንስ ደብዳቤ ይጠይቁታል። Do you have insurance? Sorry, Crown only takes people with insurance unless it's life-threatening. What? How you know it's not life-threatening? እንደዛ ደሙ እየፈሰሰ ምንም እርዳታ ሳያደርጉለት ከሆስፒታሉ ያስወጡታል። ደሙ እየፈሰሰ ወደ ቤት እንኳን መድረስ አልቻለም ነበር። በነጋታውም ጧት ሞቶ ተገኘ። ይሄም ጉዳይ ያንገበገባቸው ሰዎች ናቸው የተቃውሞ ሰልፍ እንዲነሳ አድርገው ዛሬ ከተማው እየተበጠበጠ ያለበት ምክንያት። ነፍስ አድኑ ኮዲን በቁጥጥር ስር ካዋለው በኋላ አንዳንዶች ምንም ጥፋት ስለሌለበት ይለቀቅ ይላሉ። አንዳንዶች ደግሞ ይህ ሁሉ አመጽ እንዲነሳ ያደረገው በሱ ምክንያት ስለሆነ አሁኑን ወደ እስር ቤት ይግባ ይባላል። ነገር ግን ለሱም የሆነ እስር ቤት ስለሌለ በእግሩ ላይ መቆጣጠሪያ ይደረግለትና ከቤቱ እንዳይወጣ ይደረጋል። ቀናቶች ቢያልፉም በቲቪዎች ላይ በተደጋጋሚ ስለ ኮዲ ብቻ ነው የሚነገረው። The things he did in my dream. He ripped my body straight in half. አንዳንዶች ስለሱ በቀልድ መልክ የተጻፈ መጽሐፍ እያመጡ ቤቱ ድረስ ይሰጡታል። ሰዎች እሱ ላይ በማሾፋቸው ግን እጅግ በጣም ነበር የሚናደደው። ለወላጆቹም ይህንን ጉዳይ ሲነግራቸው አባቱ በደልን በበደል ትመልሳለህ ምንም እንዳትጨነቅ ይለውና ወደ አንድ ክፍል ይዞት ሄዶ ያዘጋጃቸውን መሳሪያዎች ያወጣለታል። አባትየው ይሄ ቀን እንደሚመጣ ስለሚያውቅ ቀድሞ ተዘጋጅቶ ነበር። እናም በሱ ልክ ተሰርተው ከስተም የተደረጉ መሳሪያዎችንም ይሰጠዋል። ኮዲ አሁን በጣም ኮንፊደንስ ይሰማዋል። ማታ ላይም እሱና ጓደኞቹ ይሰባሰቡና አንድ እቅድ ማውጣት እንዳለባቸው ይነጋገራሉ። የመጀመሪያ እቅዳቸውም የነበረው የከተማውን ኤሌክትሪክ ማከፋፈያ ጣቢያ ስራ እንዲያቆምና እንዲቋረጥ ማድረግ ነበር። በዚህ ሐሳብ ሁላቸውም ነበር የተስማሙት። እናም እቅዳቸውን በደንብ ካወጡ በኋላ ወደ ኤሌክትሪክ ጣቢያው ይሄዳሉ። ስራቸውንም እንደሰሩ የከተማው መብራት ጠፋ። የከተማው የደህንነት ካሜራ መቆጣጠሪያ ቢሮ በጄኔሬተር መብራት እየሰራላቸው ቢሆንም ነገር ግን ከተማ ውስጥ መብራት ስለሌለ ካሜራዎቹ እየሰሩ አይደለም። እነ ኮዲም አውቀው በካሜራ ውስጥ አሻንጉሊቶችን ማሳየት ጀመሩ። ጠባቂዎቹ በድንጋጤ ምን እንደሚሆኑ ጠፋቸው።
ማታ ላይ ወደ ቤት ከገቡ በኋላ የዛሬ እቅዳቸውን በአግባቡ ስላጠናቀቁት የደስደስ አንድ ላይ እየተጨዋወቱ ነበር። በድንገት ግን ከውጪ ኃይለኛ ድምጽ ተሰማ። የጠላት ቡድኖች የነ ኮዲን ቤት ለማፍረስ እየሞከሩ ነው ያሉት። የኮዲ አባትም ለአደጋ ጊዜ መደበቂያ ብሎ ያዘጋጀውን በር ይከፍተውና ወደ ታች ሁሉም እንዲገቡ ይነግራቸዋል። ሁሉም ወደ ድብቅ ቤቱ አንድ ባንድ ይገባሉ። ነገር ግን ኮዲ እጅግ በጣም ትልቅ ስለሆነና በሯ ትንሽ ስለነበረች እሱን ሊያስገባው አልቻለም። በዚህ ሰዓት ላራ እስከዛሬ ከሱ ጋር እጅግ በጣም የተለያዩ ነገሮችን ስታሳልፍ ቆይታ ዛሬ በዚህ ምክንያት ብቻ ልትለየው እንደማትችልና ያንንም እንደማታደርግ ትነግረዋለች። እናም ሁለቱ ተያይዘው በጓሮ በር በመጥፋት ከጠላቶቹ ያመልጣሉ። በነጋታው ብረት ለባሽ ወታደሩ ኮዲን ሊገለው እየሄደ ሳለ የኮዲ እናት ይህንን አይታ በመኪና ትገጨውና ኮዲን ታስመልጠዋለች። ከዚህ አካባቢም እንዲያመልጥ ትነግረውና ትሄዳለች። ነገር ግን በአካባቢው ሳይ ሁሉም ቤቶች ስለተዘጉ ወዴት እንደሚሄድ ግራ ገባው። በድንገት አንድ ሽማግሌ ወደ እሱ ቤት መጥቶ መደበቅ እንደሚችል ይነግረዋል። ኮዲም እየሮጠ ሄዶ ወደ ሰውየው ቤት እንደገባ ሰውየው ያዘጋጀው ወጥመድ ውስጥ ኮዲን ያስገባውና ይቆልፍበታል። ያንተ ዲኤንኤ ውስጥ የጭራቅ ዘር ስላለ አይንህን አውጥተን እንሸጠዋለን በማለት አይኑን ሊያወጡት ወደሱ ሲጠጉ ኮዲ በንዴት ብረቱን ይገነጥለውና ከእጃቸው ይወጣል። ከዛ ቤትም እንደወጣ አንዲት ሴት ቀስት ወርውራ ለትንሽ ትስጠዋለች። አሁን ብዙ ሰዎች ሊገሉት እየፈለጉ ነው። በድንገት ብረት ለባሹ ወታደር ወደሱ ሲጠጋ ኮዲ እግሩን ይዞ መሬት ላይ ያፈርጠዋል። ኮዲም በንዴት መሬት ላይ ሰውየውን እየጎተተው እኔ ከእናንተ የምለየው በፊዚካል ብቻ ነው፣ ሰው ሁሉ አንተን አይቶ እኔ ላይ እየጨከነ ነው በማለት በንዴት ይደበድበዋል። ሰውየውም ኮዲን ይቅርታ አድርግልኝ እያለ እየለመነው እንደውም ካሁን በኋላ ካንተ ጋር ነው መስራት የምፈልገው እባክህ ይቅርታ አድርግልኝ ስለው ኮዲ ይቅርታ በማድረግ ሰውየውን ይለቀዋል። ሰውየው ግን ሪሞት በመጠቀም ድሮን ያመጣና ኮዲን ወጥመድ ውስጥ ይከተዋል። ሰውየውም በንዴት መቼም ቢሆን ከኔ በላይ ልትሆን አትችልም እያለ ክፉኛ እየደበደበው ወደ እስር ቤት ይዘውት እንዲሄዱም ፖሊሶቹን ይጠራል። በዚህ ሰዓት ትንሹ የኔትፍሊክስ ጓደኛ ይመጣና ከሰውየው ጋር ማውራት ይጀምራል። ወታደሩን በምዕናብ ይወስደውና ይሄ መንግስት እዚህ ህዝብ ላይ መጥፎ ነገር ማድረግ ስለፈለገ አንተን እንደ ሰራተኛ በመጠቀም ክፉ ነገር እያስደረጉ ጥሩ ነገር እያደረክ ነው በማለት የውሸት እያበረታቱ እዚህ ሰዎች ላይ ክፉ ነገር እያስደረጉ ነው፣ ይህንን ነገር ደግሞ ማገናዘብ ይኖርብሃል እያለ ይመክረዋል። ልጁም ቀጥሎ ይሄ መንግስት እሱ ላይ እያደረገ ስላለው ሚስጥር ሲነግረው ሰውየውም ይሄ መንግስት እየተጠቀመበት እንደሆነ ስለተረዳ እያደረገው ባለው ነገር እጅግ በጣም ያዝንና ኮዲንም ማሰሩን ትቶ እዛው ባሉበት ትቷቸው ይሄዳል። አሁን ተቋማቸውን ማድረግ የሚችሉ ይመስላል። ምክንያቱም እነሱን ሊያስቆማቸው የሚችለው ትልቁ ኃይል አሁን በሐሳብ ወደ እነሱ ሆኗል። የጓደኛቸው ደም ፈሶ መቅረት እንደሌለበት እየተነጋገሩ እያየንም ፊልሙ በዚህ ይጠናቀቃል። ፊልሙ ሊያስተምረን የፈለገው ነገር ሰዎች ሲጠቀሙብን ማወቅ እንዳለብንና አንድ ነገር ስናደርግ እኛን አለመጉዳቱን ብቻ ሳይሆን ሌሎች ንጹሃንም እየተጎዱ እንዳልሆነ ማወቅ እንዳለብን ነው። እንደወደዳችሁትና እንደተማራችሁበት ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀመጣችሁልኝ አዳዲሶች ይህንን ቻናል ሰብስክራይብ፣ ሁላችንም ይህንን ቪዲዮ ደግሞ ላይክ እያደረግን በቀጣይ በሌላ ፊልም እስከምንገናኝ ሰላም።